ብሩክ ሀይሚን ጉድ አደረጋት። ባልጠበቀችው መንገድ እንደገና ሁለተኛ ሴት አንጥቶባት ጎቷታል። በእዩ ስትናደድ እሷን አስረግዝሃል፣ እኔ እንደወጣሁኝ እሷን አስመጥተህ እቃዎችን ሰብስበሃል እያለ ስትንጨረጨር እሱም የሰማንያ ባልሽ አይደለሁም ይህን ያህል ተለማመጠኝ ለምነኛ በዛሽ ብሏት ጥሏት ሄዶ ነበር። እሷም ከቤቱ እንዲወጣና እንዲፈተሽም ፖሊስ እንዲመጣ ያአዘዘችው ወይንም የተናገረችው ነበር። ቤቴ እኮ ነው ስሙ በራሴ ስለሆነ ምንም አታመጭም፣ የተከራየው ከዚህ ቤት መውጣት ያለብሽ አንቺ ነሽ፣ ምንም አያገባሽም፣ እኔና አንቺ ሳንጋባ እንዲህ አይነት የመወሰን መብት የለሽም ብሎ ለሀይሚ ያስጠንቅቋት ነበር። ግን ይውጣላት ብሎ ደግሞ ብሩክ በአዲስ ነገር ከች ብሏል። ሌላ ሴት ይዞ መጥቶ ይቺ የልጆች ሚስት ናት ብዬ የመረጥኳት ናት ምን ትሆን በቃ ብሎ ለሀይሚ ነግሯታል። ሀይሚም ያችን ሴት ስታያት አንቺ ደግሞ ምኑ ነሽ፣ ስንተኛው ነሽ፣ ሌላ ሚስት እንዳስረገዘ ሌላ ሴት አታቂም ወይ ብላ ነግራታለች። ብሩክ ግን እንዳስረገዘም ነግሯታል። በዚያም ምክንያት ደግሞ ስለምወድህ በቃ ግልጹን ስለነገርከኝ እቀበልሃለሁ ብለው ለብሩክ ነግሯለች። ቀጥታ ወደ ቤት ይዞቶ ከሀይሚ ያስተዋወቃት። ሀይሚም በጣም ተናዳ ከተቀመጠችበት እንግዲህ ብድግ ብላ ነበረ። ምንድናት ምንህናት ለመመጣችሁ እንዳትመጣ ቢያስጠንቅቅ ያልነበሩ እያለ ለብሩክ እየነገረችው፣ ብሩክም በዛ ስለተናደደ በቃ እኔ ከእንግዲህ በኋላ ሚስቴ ይቺ ናት ብሎ ለሀይሚ ሲነግራት ሀይሚ ከቤት የውጡልኝ ብላ ነው የተናገረችው። ልጅቷ ግን ቤቱ የብሩክ እንደሆነ ነው የማውቀው፣ አንቺ ነሽ እንጂ መውጣት ያለብሽ እኛ አይደለንም ብላ ለሀይሚ ስትነግራት ሀይሚ በቅናት በጣም ተንጨረጨረች። አንቺንም ነክቶሽ ከሆነ በቃ አርግዘሻል፣ ልጁ 10 ሴቶች ይሆናሉ ያሉት፣ የነካቸው ሁሉ አርጋዥ ናችሁ ብላ ለልጅቷ ነግራታለች። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁኝ። የሚያልቅባቸው ቀልደኞቹ ተጫዋቾቹ ብሩክና ሀይሚ። ብሩክ በሌላ አመቶባታል ለሀይሚ ለማናደድ። ሀይሚ ሰሞኑን ትንሽ ጠገብ ብላበት አስቸግረው ነበርና በእዩ ዙሪያም ሲታማ እሱም ብዙ ጊዜ ነግሯታል። እዩ ምን የማይደለች ሚሊዮን ጊዜ እኮ ነው የነገርኩሽ ለምን አትረጅኝም ቢላት፣ እሷ ደግሞ በጣም እንዲለማመጣ ትፈልጋለች። እሱ ደግሞ እኔ ይህን ያህል እንድለማመጥሽ የምትፈልጊው ነገር አለ፣ እኔ እኮ የ80 ባልሽ አይደለሁም ብሎ ነግሯት፣ በዛ በጣም ተናዳ ቤት በፖሊስ ፈተሻን። ከቤት ውጣ ከፈለግህ እዚህ ቤት እቃዎችን ከእዩ ጋር ሰብስባችሁ ብትጠብቁኝም መውጣት ያለብህ አንተ ነህ፣ ቤት ውስጥ ደግሞ መቅረት ያለብኝ ነኝ ብላ እሱ ሰላም ለመፍጠር ከቤት ወጥቶ ነበረ እና ሲመለስና ወደዛ ቤት ለመመለስ ሲያስብ እንግዲህ አንድ ሴት ይዞ ይቺ ሚስቴ ናት የልጆቼ ናት ብዬ ያሰብኳት ናት ተዋወቂያት ብሎ ለሀይሚ ነገራት። ሀይሚም በጣም ተናዳ ምን እያልክ ነው? እሺ ግን እኮ አስረግዟል ብላ ነገረቻት። ነግሮኛል፣ እንኳንም አስረገዘ፣ ግልጸኛ ሰው ስለሆነ ግልጹን ስለነገረኝ በቃ ረደዋለሁኝ፣ እኔ ግን ሚስቱ ነኝ አለቻት። በቃ እኔ መውለድ የምፈልገው ከዚች ነው፣ ልጆች እንዲኖረኝ የምፈልገው ብሎ ሲነግራት ትወልጅልኛለሽ አይደል አላት። መንታውን ነው የምወልድልህ ስትል ደግሞ ለብሩክ ይመልሳለታለች። በዚያ መካከል አንቺ ልጅ ራሽን ብታውጭ ይሻልሻል፣ ልጁ እንዴት ብታውቂው ነው ከኔ ጋር 2 ዓመት ያክል ቆይተን ብሩክን አላወቅኩትም፣ አንቺ ገና በ1 ወር ባልሞላ እና በ1 ቀን ውስጥ እንዴት ነው አውቀዋለሁ እሱ መልካም ሰው ነው ብለሽ እንደዚህ አይነት ነገር ልትወስኝ የቻልሽው ልጁ ላንቺ የማይሆንሽ ነው ብላ ብትነግራትም ልጅቷ እንግዲህ ከብሩኬ ጋር መዝለቅ ነው የፈለገችው። ብሩክም እንደወደዳት ነው። የቤት ያፈራ ምግብ አቅርቢልን እና እንብላ የኔ ውጭ ልጋብዝሽ ወይንስ እንዴት ነው ብሏት ነበረ። በቃ ውጪ ተበያለሽ ውጪ እንበላለን ብሎ ደግሞ ወደ ውጪ ልጅቷን ይዟት ወጥቷል ማለት ነው። ሀይሚ ከዛ ቤት ውጡልኝ እያለች እንግዲህ እያባንድን ለማባረር ወስናለች። ብሩኬ ግግም አትበይ፣ አሁን መውጣት ያለብሽ አንቺ ነሽ ብሎ ነግሯታል። እኔ ጠራሁሽ እዚህ ቤት እንድትመጭ ፈለኩ ነገሮችን ለማረጋጋት እና በግልጽ እንድናወራ ነበረ፣ አንቺ ግን
በጣም በንዴት ውስጥ ነው የተናገርሽኝና ስለዚህ እንድለምንሽ ነው የፈለግሽው ተንበርክኬ። እኔ ደግሞ ያንን የማደርግ ሰው አይደለሁም። የራስሽን ህይወት መኖር ትችያለሽ፣ ስለነበረን ቆይታ አመሰግናለሁ ቢላትም በዚያ ደግሞ እንደውም እቃዎችን ሰብስበህ የጠበከኝማ ከሷም ጋር የቅርብ በጣም ግንኙነት ቢኖራቸው ነው ያስረገዝካት አንተ ብትሆን ነው። እኔ እቄን ለመውሰድ ነበር የመጣሁት፣ ግን በጭራሽ እቄንም አልወስድም፣ ቤቱ የኔ ነው ብላ ለብሩክ ነግሯል። እባክሽ ከቤቴ እንድትወጭልኝ እያለ በለዚያ በግድ ነው እንድትወጭ የሚያደርገው ብሏታል። ባሌ ነው ክዶኝ ነው ብዬ እኔ ደግሞ ወንጀለኛ አደርግሃለሁ ብላ ለብሩኬ ስትነግረው፣ ብሩኬ እንግዲህ የራስሽ ጉዳይ፣ እኔ እንደሆነ አዲስ ህይወት ልመሰረት ይኸውና አዲስ ሴት ይዤ መጥቻለሁኝ፣ አንቺም ቁርጥሽን ወቂ፣ በኢየሩስ ስትንጨረጨሪ ሌላ አመጣሁልሽ ምን ትሆኒ ብሎ ነግሯታል። እሷ በጣም እንደተበሳጨችው፣ ግን 10ኛዋ ነሽ አንቺ፣ ከሱ ብትለይ ይሻልሻል፣ እሱ የብዙዎችን ህይወት ያበላሸና ያስረገዘ ሰው ነው፣ ከሱም ጋር አንቺ በቃ ነክቶሽ ከሆነ አንቺ ማርጋዥ ነሽ፣ ብትጠነቀቅ ይሻልሻል እያለች መክራታለች። በመጨረሻ ብሩኬም በቃ እሷ ትንሽ ተረጋጋ፣ የኔ ውድ የኔ ፍቅር ውጭ እንገባበዝ ብሎ ውጭ ምግብ ሊበሉ ልጅቷን ይዟት ወጥቷል ማለት ነው። ሀይሚ እንግዲህ አልወጣም ብላ ግግም ብላለች። በቀጣዩ ክፍል ብሩክ ያስወጣት ይሆን፣ ሀይሚ ምን ትወስን ይሆን የሚለውን በቀጣዩ ክፍል የምናይ ይሆናል። ቤተሰብ ቻናሉ ሰብስክራይብ እያደረጋችሁ ቪዲዮን ላይክና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።